በራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ የመጣሁት እውነት ለመናገር በጣም ብዙ ነገር ሳይ በቃ ውዝግብግብግብ የሚለኝ ነገር እያየሁኝ ነው ማለት ነው። እሱም እንግዲህ ያው ዛሬ የመጣሁት ስለ አገራችን ነው። በነገራችን ላይ ግን እኔ ስለ አገር ብዙም ያን ያህል እውቀት ስለሌለኝ ስለ ፖለቲካም ስለምን እውቀት ስለሌለኝ ያን ያህል ብዙም አይደለሁም ፖለቲካ ላይ። ነገር ግን እውቀት የለኝም ስላችሁ ሀገሬን እጠራለሁ ማለት አይደለም። ምክንያቱም አረብ ሀገር ተቀምጬ እኔ ፖለቲካ አወራው አላወራው ምንም ፋይዳ የሌለው እንደገና ደግሞ አንዳንድ ልጆችም የሆነ ነገር ስለምትናገሩ ይሄንን ብለን ዝም ብለናል። ነገር ግን አንዳንዶች ደግሞ በቃ ወይ ፖለቲካ ካላወራን ወይ ምናምን በቃ እኛ አይመለከተንም ወይንም አማራነታችንም አይደላችሁም የምትሉ ልጆች አላችሁ። እና እሱ ብቻ ሳይሆን ብቻ እኔ ውዝግብግብ ያለ ነገር ነው በነገራችን ላይ እያየሁት ያለ። እንግዲህ የኢትዮጵያ ሀገራችን ጦርነት ካስተናገደ እጅግ በርካታ አመታቶችን አስቆጥራለች ማለት ነው። ከህዋት አንስታ እንዲሁም ደግሞ ከህዋቶች ደግሞ እንትን ሲሉ ደግሞ አሁንም በድጋሚ በኦሮሞ ተወላጆች እንግዲህ እጅግ በርካታ እንትኖችን ጦርነቶችን እያስተናገደች ነው ሀገራችን። እና ጦርነት በነገራችን ላይ ለማንም አይጠቅምም። እና እኔ ግን ማለት በቃ ሳስበው በቃ ሀገራችን መጨረሻዋ ምን ትሆን ብዬ እኔ በጣም ውዝግብግብ ነው የምለው። በጣም እንቅልፌን የሚነሳኝ ነገር ስላለ ነው። ስለዚህ ያው እንግዲህ ጦርነት ረዥም አመታትን አስቆጥሯል። ነገር ግን እጅግ በጣም በሚያስደነግጥ እንግዲህ ደብረ ታቦር በሚባል ሀገር እንግዲህ በርካታ ወገኖቻችን ንብረቶች፣ ሐኪም ቤቶች፣ ትምህርት ቤቶች ተቃጥለዋል። እና ይሄንን እያቃጠለ ምን አይነት መንግስት ነው የሚመራ? ህዝብ ከሌለ መንግስቱ ማንን ሊመራ ነው? እኔ በጣም ውዝግብግብ ያልኩት መንግስቱ ማንን ሊመራ ፈልጎ ነው? ወይስ ኢትዮጵያ ሀገራችን ለሌላ ጎረቤት ሀገራት ሊሸጣት ፈልጎ ነው? ባይዘወይ ምናልባት ከመግቢያ ላይ የኦሮሞ ተወላጆች ጦርነት አረጉ አልኩኝ እንጂ ኦሮሞም ቢሆኑ የሱ ተላላኪዎች ካልሆኑ በስተቀር የኦሮሞ ተወላጆችም አይፈልጉትም ይሄንን መንግስት። ምክንያቱም ተዋልደን የኖረን ተጋብተን የኖረን ማህበረሰቦችን አለያይቶናል፣ አባልቶናል፣ አጣልቶናል። ስለዚህ ምን ሊያረጋት ነው? የኢትዮጵያ ሀገራችን ምን ሊያደርጋት ነው? እንደምታዩት ኢትዮጵያ በብድርም በዳም በተለያዩ ሀገራት እንግዲህ በድህነት አንደኛ ተቆጥራለች። ከዛ ባሻገር ዜጎቿ ያው እንደምታውቁት በስደት ላይ እየሄዱ በባህር እያለቁ በየመን በሳውዲ አረቢያ እጅግ በርካታ እስር ቤቶች ሞልተዋል ማለት ነው። በማን በኢትዮጵያውያን። ለምን ሀገራችን እንግዲህ በጦርነት ስለተጎዳይ ስራም የለ፣ ንብረቶችም እየተጎዱ ነው፣ ሀብታሞችም እየለቀቁ ሀገር እየለቀቁ እየወጡ ነው። ስለዚህ ሀብታም ከሌለ ደግሞ ድሀ መኖር አይችልም። ሀብታም በሰራው ነው ድሀ ተቀጥሮ መስራት የሚችለው አይደል? ስለዚህ ሀብታሞችም እየወጡ ነው ሀገር ለቀው፣ ያላቸው ንብረትም ትንሽ እየተቀመጠች ያችም እየተቃጠለች ነው። ትምህርት ቤትም እየተቃጠለ ነው። መምህራኖች እኔ እንጃ መምህራን እየተገደልን። ቤት ሀገር ነው መምህራን የሚገደል? ቤት ሀገር ነው ሐኪም የሚገደል? አንድ መምህር ስንት ህዝብ የሚያድን መምህር እየተገደለ። እኔ ይሄ መንግስት ምንድነው? እኔ ስሜቴን ለመግለጽ ፈልጌ እንጂ ምክንያቱም እኔ ስላወራው ወይ አላወራው ፋይዳ ይመጣል ብዬ አይደለም። ነገር ግን እኔ ምንድነው መንግስት ማለት ማንን ሊገዛ ፈልጎ ነው? ሀገራችን እንደዚህ አውድማ ማርያምን በጣም ያሳዝናል። በጣም ነው የተሰማኝ። እንደዚህ ማህበረሰቦች ንብረት ቤታቸው እየተቃጠለ የወድም ምንድን ተፈናቃይ እየበዛ በደብረ ብርሃን ያሉ ተፈናቃዮች የሚበሉት አጥተው እየተሰቃዩ፣ አሁንም ደግሞ እነዚህ ማህበረሰቦች ቤታቸው ተቃጠለ ድጋሚ ደግሞ ተፈናቃይ ይሆናሉ። እናሳ ከዛ ማህበረሰቡ ኧረ በስመ አብ ወልድ እንጃ እግዚአብሔርን እኔ አንዳንዴ ይቻለም እኔ እግዚአብሔር አንዳንዴ ያዳላል ነው የምለው። ማርያምን ነው የምላችሁ። እግዚአብሔር ያዳላል፣ በጣም ነው የሚያዳለው። ለምን ስንት ጀግኖች እያለቁ፣ ስንት ምሁሮች፣ ስንት የዋሃዎች እየቆዩ እኔ የዚህ መንግስት ማለት ነው በቃ ምርቃት ነው ለሱ። የንጹሃኑ ለቅሶ የንጹሃኑ እንባ ምርቃት ነው። ታድሏል ነው የምለው። እኔ ምን እንደምል አላውቅም። ማርያምን ከመሸ እኔ መለስ እያለ በጣም ነበር ህዝቡ የሚያማርረው። መለስም ማለት ነው መለስ በነገራችን ላይ መለስ ጥሩ ባይሰራም ግን የዚህ ሰውዬ የሚወዳደረው የለም። መለስ ባይዘው ያው መሬት ነው እንጂ ከፋፍሎ የሰጠ ከዛ ውጭ ያን ያህልም አይደለም መለስ። ነገር ግን መለስ ይሄ ነው ተብሎ መለስ ስንት ነገር ተብሎ አሁን ደግሞ የባሰው ሰው እየመጡ ይሄው ቤተ መንግስት ንብረት ያቃጥላል፣ ዜጎችን ይገላል፣ ምሁራኖችን ይገላል። እንዴ በመለስ ጊዜ እኮ እንደዚህ አልነበረም። እኔ ያን ያህል እውቀት ባይኖረኝም እንደዚህ ሶሻል ሚዲያ ባይኖርም እኔ በመለስ ጊዜ ጌታን ነው የምላችሁ ባላገሩ ራሱ ማዳበሪያ ያጣበት ጊዜ የለም። ማዳበሪያ ራሱ እንዴ በጣም ነው የሚሰጣቸው፣ በጣም ነው የሚወዱት። ይሄ እኮ ማዳበሪያ መስጠት አይፈልግም። ለምን? ህዝቡን በራብ መግደል ስለሚፈልግ ማዳበሪያም ቢሆን መስጠት አይፈልግም። በነገራችን ላይ ለምን ማዳበሪያ ሰጠ ማለት
ንብረት እንትን ይላል። ስለዚህ እሱ ደግሞ እንደዚህ ሄደ ስለማይፈልግ ህዝቡን ማሰቃየት ነው የሚፈልገው እንጂ በመለስ ጊዜ እንደዚህ ምሁራን የምን ሲጀመር መለስ በጣም ጸጥ አድርጎ ነበር ህዝቡን የያዘው። እውነቴን ነው የምላችሁ ጸጥ አድርጎ ነው የያዘው። ነገር ግን ሰው ወይ ሲኖር ነው ሳይኖር ነው የሚመሰገነው። ከዛ ውጭ ግን ምንም ነገር እንትን አይልም እና እኔ በጣም ነው ያዘንኩት። በጣም ነው የተሰማኝ። እንደዚህ ንብረት እየወደመ እንደዚህ እንዴ በስመ አብ ወልድ እኔ እንጃ እኔ ምኑን ከምን ራሱ አውርቼ እንደሚጨርስ ራሱ ይቅርታ አድርጉልኝና እኔ ወሬው ራሱ ነው የጠፋብኝ። በእውነቱ ከሆነ ንብረት እንደዚህ እየተቃጠለ የዜጎች እንደዚህ እየተሰቃዩ ዜጎች በባህር እየመጡ የአሳ መጫወቻ ደሃ ረብስማ እኔ እውነት ለመናገር እነሱ ቤተ መንግስት ናቸው። ደሃው ነው እየተገደለ ያለው። የራሳቸው ልጅ አሜሪካ ነው ያለ። የራሳቸው ውጭ ትምህርት ቤት ደህና ትምህርት ቤት እየተማረ የደሃው ልጅ ጦርነት ይልካሉ። የደሃ ልጅ ይጨፈጨፋል። እኔ አላቅም። እውነቴን ነው የምላችሁ ማወራው ራሱ በጣም ነው ጥፍት ያለብኝ። አንዳንዴ በቃ ትዕግስትም እንትን ሲል በጣም ነው እንትን የሚለው እና እኔ በጣም ነው የተሰማኝ እውነት ለመናገር ፈጣሪ ይሄንን ክፉ ዘመን እንትን ይበልልኝና እኔ ደግሞ አንዴ ደግሞ ውዝግብግብግብግብ ያለብኝ ማለት እንደዚህ ሲቃጠል የት ናቸው ፋኖዎች? እኔ አላቅም ፋኖዎች የት ናቸው? በእርግጥ ይሄ ድሮን ስለሆነ በድሮን ምንም ማድረግ ስለማይችሉ እንጂ እኛ ፋኖ እያለን የምንደግፈው ፋኖ የት ነው? እንደዚህ ዜጎች እየተገደሉ ዜጎች ምን እያሉ እንደገና ደግሞ ድሮን የሚሰጥስ ህዝብ ምንድን ነው እንደዚህ? እነዚህ ነው የምላችሁ። እኔ አሁን የትኛው ሀገር ነው ድሮን እየሰጠ ወገንን የሚያስገድለው? እነዚህ ራሱ ለህግ መጠየቅ አለባቸው። እውነት ለመናገር ምንም የማያውቀው ገበሬው እየተገደለ በአውድማ ላይ እየተገደለ በጣም ያሳዝናል። በጣም እውነቴን ነው የምላችሁ። በአውድማ ላይ ምንም የማያውቀው የማያውቀው ገበሬ መንግስት ማን እንደሆነ የማያውቀው ገበሬውን እየሄዱ መግደል ማለት እኔ ምንም እንደምል አላውቅም። ምን አይነት ድድብና እንደሆነም አላውቅም። እግዚአብሔር አምላክ የእውነት እንደው ይሄን መንግስት እንደው እኔ አላውቅም ምጥጥ ባደረገው እግዚአብሔር እንደው ድብን ባደረገው የእውነት እንደው በስመ አብ ወልድ ፈጣሪ ሆይ በስመ አብ እና አቅቶኛል። ብቻ ማወራው ራሱ ቅጥቅጥ ብሎኛል። ይህን ያለ 5 አመት 6 አመት እንግዲህ አብይ አህመድ ከመጣ አንስቶ 6 አመት 7 አመት ኢትዮጵያ ጦርነት ላይ ናት። በነገራችን ላይ ይኸው በስደት ያለ ነው ሀገራችን ጦርነት ስለሆነ ነው። አረብ ሀገር እየተደበደብን እየተረገጥን የምንኖረው ሀገራችን የኢትዮጵያ ጦርነት ስለሆነች ነው። እና ሀገራችን ሰላም ያርግልን የእውነት እና ብዙ ማውራት አልፈልግም። ለማንኛውም ቤተሰብ ሁላችሁንም ሰላማችሁ ብዙ ትረፍረፍ ይበልልኝ። እንግዲህ ያው ረመዳንም እየመጣ ስለሆነ እንግዲህ እግዚአብሔር ከኛ ጋር ይሁን። ፈጣሪ ብርታቱን ይስጠን ነው የሚለው። በያላችሁበት ፈጣሪ ጠብቃችሁ ሀገራችን ሰላም እንዲያደርግልን ድዋ ጸሎት አድርጉ። የእውነት ረስማምኔ በጣም ሀገራችን እያስጨነቀኝ ያለው እውነቴን ነው የምላችሁ። በጣም ተነስቼ ቁሜ ስለ ሀገራችን ነው የማስበው። ስለሌላ ስለምንም ነገር አላስብም። የምር ወገን እንደዚህ በገንዛ ሀገሩ እየተገደለ እየታረደ ምን የሚሉት ሀገር ነው?